بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا آخر وندموش بيالله شبات السلام يدرس السلام ورجل اللهن السلام عليكم ورحمة الله وبركاته سلام ناجو انتنا الحمد لله نحن إن شاء الله بالله فكار زارية مرتاچين سلا جيمي هونال من مارو بالله فوتو مرانال نزن ديم تواچو ملاچو ديمو ለዚህ ቻናል አዲስ ከሆናችሁ ሰብስክራይብን ማድረግን ላይክ ማድረግን እንደዚሁም ደግሞ ለወንድሞቻችን ለእህቶቻችን ሸር በማድረግ አትርሱላለሁኝ። አብራችሁ ይቆዩ። ለኔም ሞራል እየሰጣችሁኝ አብረን እንቆይላለሁኝ። እነሱም ደግሞ ይሄን ኸይር ነገር እንደርሳቸው አትለፉት እላለሁኝ። طيب قال المصنف رحمه الله بسم الله الرحمن الرحيم الدرس الأول حروف الهجاء المفردة እዝላይ በመተውልኝ እነዚህን ሐርፎች ፊደሎች ይዘናል። እዚህ ጋር ያው እንዳየነው ስለ አሊፍ ትምህርት ተምረናል። እሷ ጋር ማን እንደሚወጣ ሑሩፍ አልመድ የሚባሉ ሶስት አሉ። እነዛን አውርተናል። አልያኡ መድያ ወልዋኡ መድያ ወልአሊፍ መድያ ይባላሉ። እዚህ ጋር የአሊፍ ጓደኞች ማለት አሊፍ ጋር የሚወጡ ያው ከጀውፍ ነው ብዬ ነግሬያችኋለሁኝ። ባጭሩ ስለተማረው መደጋገም አያስፈልግም። ስለባም ተምረናል፣ ስለታም ተምረናል፣ ስለታም ተምረናል። ዛሬ ትምህርታችን ከጂም ይሆናል ኢንሻአላህ እንጀምረው። ከዚህ ነው የምንጀምረው ላለሁኝ። طيب እዚህ ላይ እንደ ፋይዳ እንደ ጥቅም ነገር የምነግራችሁ ማንኛውም ፊደል ከሁለት የተገነባና ከሁለት የተያዘ ከሁለት የተጣመረ ከሆነ የሚሳበው ሁለት ነው። መድ ጦቢያ ነው። ሁለት ሐረካ ነው። ከሁለት በላይ አይታነስም፣ አይጨመርም። ከሁለት በታችም ወርታች አሳንሰን ልንስበውና እንደዚሁ አይሆንም ማለት ነው። طيب ምን ማለት ነው? ሙአሊፉ እነዚህ ፊደሎች ያስቀመጠው ያው እንደ መጀመሪያው እንደነገርኳችሁ ባለፈው ትምህርታችን በስማቸው ነው ብለናል። ያው ባ ከነስሟ ባ ያው ከአሊፍ ጋር ያረገ ይዟታል። እነዚህ እንደምታዋቸው ሁለት ናቸው። እነዚህ ሁለት ናቸው። ባም ታም ታም ሁለት እየሆኑ ነው የመጡት። እነዚህ የሚሳቡት ሁለት ሐረካ ነው። ከዛ በላይም ከዛ በታችም ማሳነስም ከዛ በላይ መጨመርም አይቻልም ብለናል በትምህርታችን። እዚህ ላይ ግን እንደምታዩት ልብ የምትሉልኝ አሊፍ እዚህ ላይ አትሳበብ። ለምንድን ነው የማትሳበብ ይባል? እዚህ ላይ መድ የለም። እንደምታዩት እዚህ ላይ መድ የለም። ጨርሶ ስኩን ነው። ምንም መድ የለም። እዚህ ላይ ስኩን የለም። ይኸው ስኩን ስለሌለ አትሳበብ ምንም። እዚህ ላይ ተናግረናል። የነዚህንም ደግሞ ስንት እንደሚሳቡም ተናግረናል። ስለታም አውርተናል። طيب እዚህ ላይ ልብ የምትሉልኝ ጂም ዛሬ ትምህርታችን ስለ ጂም ይሆናል። طيب ጂም 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 طيب እዚህ ላይ ልብ የምትሉልኝ ጂም የሚባለው ሐርፍ የሚወጣው ታይ ነው ቢባል ጂም يخرج من وسط اللسان مع حنك الأعلى ምን ማለት ነው? ጂም የሚባለው ፊደል ከመላሳችን መሐከልና ከላይኛው ላንቃችን ጋር ይወጣል ማለት ነው። የላይኛው ላንቃ መላሳችን መሐከል ላይ በማስጠጋት በመጫን እዛ ላይ ይወጣል ማለት ነው። طيب ጫን ስናደርገው እዛ ላይ የመላሳችን መሐሉን ላይኛው ላንቃችን ጋር ጠጋ ስናደርገው ትናስጠጋው በማስጠጋቱ ምን ይወጣል? ጂም የሚባለው ፊደል ይወጣል ማለት ነው። እዚህ ላይ ልብ የምትሉልኝ ማለት ነው። طيب እዚህ ጋር የሚወጡ ሐርፎች እየተናገርን ብንሄድ ይሻላል። ወደፊት ያለው ሙራጃ እንዲሆንላችሁ ማለት ነው። طيب እዚህ ጋር የሚወጡ ሐርፎች እዚህ ጂም ጋር የሚወጡ ሐርፎች አንደኛው ሽን ነው። ከዛ ደግሞ ያ ነው። ያ የሚባለው ፊደል ይሄ ያ እና ከዛ ሽን ከዛ ጂም። ባጭሩ ሽን ጂም ያ እነዚህ ሶስት ፊደሎች የሚወጡት ከመላሳችን መሐከልና ከላይኛው ላንቃ ጋር ማለት ነው። የመላሳችን መሐከል ላይኛው ማስጠጋቱ ምን ይሆናል? እነዚህ ሶስት ፊደሎች እዛ ጋር ይወጣሉ። ቦታቸው ይሄ ነው በጥቅሉ። አሁን እዚህ ላይ የምነግራችሁ እንደ ኢጅማልን በጥቅል ነው። ልክ በተከንፈር የሚወጡ ሐርፎች አራት ናቸው እንዳልኳችሁ። እንደዚሁ ደግሞ ከታ ጋር የሚወጡ ሶስት ናቸው። ሳም ጋር እንደዚሁ ሶስት ብለን ተናግረን ጨርሰናል። طيب እንደዛ ብለን ተጨረስን በኋላ አሁንም ደግሞ ጅም ጋራ የሚወጡ ፊደሎች ሁለት አሉ። በአንድ ጅም ጋራ ስንት ይሆናሉ? ሶስት ይሆናሉ። እንዴት ነው አወጣጣቸው ቢባል እዚህ ላይ ልብ የምትሉልኝ አወጣጣቸው አንደኛ ጂም የሚባለው ሐርፍ የሚወጣው መላሳችን ላይኛው ላንቃችን ጋር የመላሳችን መሐከል ላይኛው ላንቃችን ጋር በማስጠጋት ነው። ጂም እዚህ ጋራ ልብ የምትሉት ተፈሽ የሚባል ነገር የለም። ነፈስ የሚባል ነገር የለም። ጂም የሚባለው
ፊደል ምንም ነገር ነፈስ ነገር ሀዋ አይኖረውም እና ስንቀራ በደንብ አድርገን የምላሳችንን መሐከሉን ላይኛው ላንቃችን ጋር አስጠግተን ነው የምንወጣው። በማስጠጋት ይወጣል ማለት ነው። ማን ጂም ጂም አጂ ጂም ጠይብ። ከዛሳ ሺን ደግሞ የምላሳችን ሺን ደግሞ ስታዩት እዚህ ጋር እንደምታዩት ሺን ደግሞ የሚወጣው የምላሳችንን መሐከሉን ወደ ላይ ጠጋ እናደርገዋለን። ግን እንደጂም ልክክ አናደርገውም። ትንሽ ክፍተት ይኖራል። ከጂም እኮ የሚወጣው ምናል ምላሳችንን ወደ ላይኛው ላንቃችን ጋራ በማስጠጋት መሐከሉን። የሽንሳ ትንሽ ክፍተት አለው፣ እንደዛ አይጠጋም። ጠይብ የያሳ ደግሞ ልብ የምትሉልኝ ያ ደግሞ ከሺን ክፍተት ይኖረዋል። ያ ከሺን ትንሽ ክፍተት ይኖረዋል። አንደኛ ጂም ምላሳችንን ወደ ላይ በማስጠጋት ምንም ሽንቁር አይኖረውም። የሽንሳ ደግሞ ትንሽ ሽንቁር ይኖረዋል፣ ትንሽ ከዛ ደግሞ ክፍተት ይኖረዋል። ከዛ ደግሞ ያ ደግሞ ከሽን የባሰ ትንሽ ክፍተት ይኖረዋል። እንደምታዩት አይ ያ እዚህ ላይም ደግሞ አሽ እናንተ ራሳችሁ መጀረብ ትችላላችሁ። ምላሳችሁን ጠጋርጋችሁ አሽ ክፍተት ምን ያህል ክፍተት እንደኖረ طيب በይበልጥ ደግሞ ቦታው ስንመጣ እናብራራለን። አሁን ጅም ጋር የሚመጡትን ለመናገር ያህል ነው እንጂ طيب ስለ ጅም ነው ዛሬ የምናወራው ትምህርታችን። طيب አሁን ጂም የሚወጣው ከምላሳችን መሐከልና ከላይኛው ላንቃችን ጋር ነው በማስጠጋት አንድ መውጫው ማለት ነው። ከዛ ጂም የሚባለው ደግሞ የሚሳበው 2 ሐረካ ይሳባል፣ 4 ሐረካ ይሳባል፣ 6 ሐረካ ይሳባል። ለምን ቢባል እነዚህን ባን ታን ሳን ሁለት እያደረግ ነበር የመጣ ነው። እነዚህሳ 2 ናቸው፣ ከሁለት የተያዘ ነው። እዚህ ላይ ልብ የምትሉኝ ማንኛውም ፊደል ከሁለት የተገነባና ከሁለት የተያዘ ከሆነ የሚሳበው 2 ሐረካ ብቻ ነው። ልክ እንደ መድ ጦቢያ ነው የሚባለው። ይሄ እንደምታዩት እዚህ ላይ 2 ናቸው። እነዚህ ነው ባም እንደገናም ታም እንደገናም ሳም 2 ናቸው። እነዚህ አሊፏ ሳ ከዛ 2 ሆኑ። እነዚህ ሁለቱ ስንት ይሳባሉ? 2 ሐረካ ብቻ ነው። ጂም እንደምታዩት ገና 3 ፊደል ነው። ጂም አለ ያለ ሚም አለ። የተገነባው ስንት ነው? ከ3 ፊደል ነው የተገነባው። ጂም እንደምታዩት ጂም ከዛ ያ ከዛ ሚም። طيب እንደዛ ከሆነሳ እነዚህ ስንት ይሳባሉ? 2 4 6 ለምን የሚሳብ ፊደል ስላለው ያ መድያ ይባላል። ያ መድያ ይባላል። ይሄንኛው ልብ የምትሉኝ እዚህ ጋራ ይሄንኛው ያ መድያ አይደለም። ይሄ ከምላስ መሐከል ነው የወጣው ያልነው ያ መድያ ያልሆነው ነው። ያ መድያማ እንዲያለፈለን ነግሬያችኋለሁ። ያ መድያማ እንዲያለፈለን እዚህ ጋር ነው የሚወጣው አሊፍ ጋር። እቺ አሊፍ መድያ ትባላለች። ዋው መድያ፣ ያ መድያ እነዚህ ተጀውፍ ነው የሚወጡ ብዬ ነግሬያለሁኝ። እዚህ ላይ አሁን ልብ የምትሉልኝ እዚህ ጋር ያው መድያ መጣ። ጂም ይሄኛው አይደለም። ይሄ ከምላሳችን መሐከል የሚወጣው ያ አይደለም። ልብ የምትሉልኝ ይሄ ያ መድያ ይባላል። የሚወጣው ከጀውፍ ነው እንጂ ከምላስ መሐከል የሚወጣ አይደለም። እና ስለዚህ ጂምን 2 እንስበዋለን። ለምን? ያ መድያ ስላለው። ይሄው ያ መድያ ስላለው 2 እንስበዋለን፣ 4 እንስበዋለን፣ 6 እንስበዋለን። እንደምታዩት ደግሞ 3 ነው። እኔ መጀመሪያ ላይ ነግሬያችኋለሁ። ማንኛውም ፊደል ከ2 የተገነባ ከሆነ የሚሳበው 2 ሐረካ ነው ብያችኋለሁ። ይሄ ግን ከ3 ነው የተገነባው። ጂም አለ፣ ያ መድያ አለ፣ ሚም ስንት ነው? 2 ይሳባል፣ 4 ይሳባል፣ 6 ይሳባል። እዚህ ላይ ልብ የምትሉኝ ከ6 በላይ የሚሳብ ፊደል የለም። ማንኛውም መድ በቁርአን ውስጥ ተበቀራ ጀምሮ እስከ ቁል አውዝ ረብና ስረስ ስትቀሩ ከ6 በላይ መድ የለም። መድ ላዝም ቢሆን 6 ሐረካ ነው እንጂ የሚሳበው ከ6 በላይ የለም። ብዙዎች ሰዎች ሲቀሩ ግን እስከ 12 የሚስቡታሉ። ይሄ ኸጧ ስህተት ነው። ድምጣችን እናሳምራለን ወይም የሆነ ነገር እናደርጋለን እያሉ በቃ ለማሳመር ከ6 በላይ የሚስቡ ሰዎች አሉ። ይሄ ስህተት ነው፣ ኸጧ ነው። እዚህ ላይ ልብ የምትሉኝ አሁን እንደነገርኳችሁ ይሄ ጂም ያለው የሚሳበው 2 ይሳባል፣ 4 ይሳባል፣ 6 ይሳባል። ከ6 በላይ የሚሳብ የለም ነው አንድ። ሁለተኛ ደግሞ የእሱን ስህተት የምናወጣው ምንድን ነው? አንደኛ የእሱን ስህተት እናውጣ። ልክ እንዲያወጣ ነው በባን በታም በታም ባለፉት ቪዲዮዎች በትምህርታችን ስህተቶችን አወጥተናል። አሁንም ደግሞ ስለ ጂም ስህተት ልናወጣ ነው። አንደኛ ጂምን ቶሎ ብሎ ማውጣት ሮጥ ብሎ ይሄ ስህተት ነው። ለምን? አስተካክለን የምላሳችን መሐከል ላይኛው ላንቃችን ጋር አስጠግተን ማውጣት ያለብን በትክክል አጂ ጃ ጂም ጃ ሀገዛ ጃ ጂም አንድ። ሁለተኛ ልብ የምትሉልኝ ጂም ወደ ሽን ያስመስሉታል። ብዙዎች ሰዎች ሲቀሩ ይላሉ። ጂምን እነሱ እኮ ጂምን እንቀራለን እያሉ እኮ ነው። ጂም ላ ይህ ስህተት ነው። ተዝህ ተተፈሺ አታስመስል። ለምን? ጂም እና ሽን በአንድ ይወጡ ስለሚወጡ እዚህ ጋር አስመስለው ይቀራሉ። ጂም እያሉ ይህ ስህተት ነው። ጂም አጄ ጂም ተፈሺ ጂም የሚባለው ፊደል ተፈሺ የለውም። ተፈሺ ያለው ይሄ ነው።
ተፈሽ ማለት ነው አይ እንትሻሩ ሪህ ያኔ ሀዋው በአፋችን ውስጥ መስፋት ማለት የእሱ ድምጡ መጮህ ማለት ነው። እንደዚህ ይሄ እዚህ ላይ የለውም ያለው እሽን ላይ ነው እንጂ እጅም ላይ የለም። አንደኛው ሮጥ ብለን መቅራታችን ይሄ ስህተት ነው። ምላሳችን አስተካክለን መካከል ላይ የምላሳችን መካከል አስተካክለን ላይኛው ላንቃችን ጋር ታናደርግ መቅራት አንድ። ሁለተኛው ወደ የጅምን ድምጥ በሽን ማስመሰል። ሶስተኛው ጅምን አስተካክሎ አለመሳብ። 2ም 4ም 6ም አለመሳብ ይሄ ስህተት ነው። አንዳንዶቹ ዝም ብለው ጂም እንደ ሳና እንደ ታ እንደ ባ ይስቡታል ጂም ብለው ኸጧ እንደዛ አይደለም። አራተኛው ማወፈር ጂም እያሉ ጂም ማወፈር ኸጧ ስህተት ነው። ጂም የሚባለው ፊደል በቁርአን ውስጥ አይወፍርም። እንደምታዩት ጂም ጂም አይወፍርም። ጠይብ አምስተኛው አስተካክለው የሚሳበውን ፊደል አለማውጣት። አፋችንና አፋችን ከንፈርና ከንፈራችን አለመክፈት ማለት የላይኛውን እንትናችንና የታችኛውን ከንፈርን አለመክፈት። ከንፈራችንና ከንፈራችን ከፈት ማድረግ። ለምን የሚሳበው ፊደል በትክክል እንዲወጣ ጂ አገዳ ጂ መሳብ አለበት። ዶማም ሲሆን ወደፊት፣ ከስራም ሲሆን የታችኛውን ከንፈር ወታች፣ ፈታህም በሆነ ጊዜ አፋችን ወደ ላይ፣ ታ ሳ አፋችን ወደ ላይ መክፈት። ለምን በትክክል የሚሳበው ፊደል እንዲወጣ። አሁንም እዚህ ላይ በትክክል የሚሳበውን ፊደል ለማውጣት ምን ማድረግ አለብን? አፋችንን ከፈት ጂ አገዳ ጂም። طيب አምስተኛው የሚምን ጉና አስተካክለን አለማውጣታችን። ይኸው ጂም ብሎ ይላሉ። ጂም ይሄ ስህተት ነው። እንዴት ነው የሚቀራው? ጂም ጉናን አስተካክለን መጨረሻ ላይ መምጣት አለብን። ይኸው እንደምታዩት እዚህ ጋር ሚም አለች። ሚም ደግሞ ስናቆም ጉናዋን አስተካክለን መቅራት አለብን። طيب ሁለተኛ እንደ ስድስተኛ የምነግራችሁ ምንድነው የሚሳበውን ፊደል ይሄን በአፍንጫ ማውጣት። በአፍንጫችን ይሄ ኸጧ ነው። ብዙዎች ሰዎች ሲቀሩ የሚሳበውን ፊደል በአፍንጫ ይቀራሉ። በቁርአን ውስጥ ትንሰማቸው ሲቀሩ ይሄ ስህተት ነው። መሰለን እስኪ ከቁርአን ምሳሌ እናምጣ ኢንሻአላህ። ለማብራሪያ ያለህን ለመግለጽ ያህል ነው እንጂ እዚህ ቦታው አልነበረም። አሁን ነስተዒን እንደዚህ ነው መቅራት ያለባችሁ። አፍና አፋችን ወደ ላይ ያለውና ወርታች ያለውን ከንፈራችን መክፈት አለብን። ለምን ይሄ ሁሩፈል መድ ሀዋው እንዲወጣ ማለት ነው። ታልከፈት ነው እንዴት ነው የሚቀራው? ጂም ይሄ ስህተት ነው። ይሄው የሚሳበው ፊደል ከየት ወጣ? ጂም ከየት ወጣ? ታፍንጫችን ወጣ ማለት ነው። ይሄ ስህተት ነው። ታፍንጫ የሚወጡ ፊደሎች ታፍንጫ የሚወጣው ፊደል ማን ነው? ጉና ነው። ጉና ደግሞ ማላይ ነው ያለው፣ ሚም ላይና ኑ ላይ ነው። እነሱም ደግሞ ጉና ካፍንጫ ነው የሚወጣው እንጂ የሚሳብ ፊደል ካፍንጫ አይወጣም። የሚሳብ ፊደል እንደነገርኳችሁ እዚህ ጋራ ከጆፍ ነው የሚወጡት ማለት ነው። طيب ስለዚህ ጨርሰናል። ፈላችሁ በዚህ ጨርሰናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።